ቅዱስ ዮሐንስ ወንጌላዊ በአጭር በአንድ ደቂቃ ስለሱ ልንገራችሁ። ሲበሉ ያጎረሰን እጅ ማወቅ ስለሚገባ ማለት ነው። ስለዚህ ቅዱስ ዮሐንስ ወንጌላዊ ከአራቱ ወንጌላውያን አሁን ዛሬ የምንማረው ዮሐንስ ወንጌል ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ አራተኛው ወንጌል ዮሐንስ ፍጹም መለኮትን የተመላ ወንጌል ተብሎ ይጠራል። የዮሐንስ ወንጌል ይህ ወንጌል ታቦት ቢጠፋ እንኳን ታቦትን ተክቶ ይቀደስበታል። ፍጹም የከበረ ወንጌል ነው። የዮሐንስ ወንጌል የጌታችን የኢየሱስ ክርስቶስን ቀዳማዊ ልደቱን አበጥሮ አንጠርጥሮ የሚናገር ፍጹም ወንጌል ነው። ዮሐንስ ወንጌል የሚጸልየው ሰው ከዝሙት ይድናል። ዮሐንስ ወንጌልን የሚጸልይ ሰው ከቆመበት ቦታ ላይ የብርሃን ምንጣፍ ይነጠፋል። የዮሐንስ ወንጌልን የሚጸልይ ሰው አጋንንት ይርቁለታል፣ ከመቅሰፍትና ከሞትም ይድናል። 21 ምዕራፍ አለው። ለሰባት ስታካፍሉት ሶስት ምዕራፍ ይደርሰዋል። ከዛሬ ጀምሮ በቀን 3 ምዕራፍ የዮሐንስ ወንጌልን አንብቡ። እግዚአብሔር ከዝሙትና ከመቅሰፍት ያድናችኋል። ይሄ ቅዱስ ዮሐንስ ለምንድን ነው ከሌሎች ወንጌል የተለየው ሲባል የጌታችን ኢየሱስ ክርስቶስ ቀዳማዊ መለኮቱን የተናገረ አካላዊ ቃል ነው፣ ወንጌል ስለሆነ ነው። ዮሐንስ ወንጌል ወይም ዮሐንስ ወንጌላዊ ዮሐንስ አፈወርቅ እንደሚናገረው ከቅዱሳን መላእክት ይበልጣል ይላል። ከቅዱሳን መላእክት ይበልጣል ለምን ተባለ ሲባል ሁላችሁም አስቡ። አንድ ነገር ላሳስባችሁ። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 ስታነቡ የእግዚአብሔር መንበር የሚሸከሙ ኪሩቤል የሚባሉ ዓይንን የተመሉ አሉ። በግዕዝ እያልኩ ሰዓት ላለማቃጠል ነው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ዘርግተው ይቆማሉ፣ መንበሩን ይሸከማሉ። እርሱን ግን ማየት አይችሉም። መንበሩን ተሸክመው ነው የሚቆሙ። ሱራፌልም ዙሪያውን ያጥናሉ። ከመንበሩ በላይ መውጣት አይቻላቸው፣ ማየትም አይቻላቸው። መንበሩን ብቻ እያዩ ያጥኑታል። በሁለት ክንፋቸው ፊታቸውን የሚሸፍኑበት ምክንያት አንተን ማየት የሚችል ፍጥረት የለም ማለታቸው ነው። በሁለት ክንፋቸው እግራቸውን መሸፈናቸው በአንተ ፊት መቆም የሚችል ማን ነው? ማንም የለም ማለታቸው ነው። ሁለት ክንፋቸውን መዘርጋታቸው በምስራቅም በምዕራብም ቢመረመሩ ቢበሩ አትመረመርም ሲሉ ነው። ፊታቸውን መሸፈናቸው በዓይነ ሕሊና አትመረመርም ሲሉ ነው። እግራቸውን መሸፈናቸው በእግረ ልቡናም አይደረስብህም ሲሉ ነው። በሁለት ክንፋቸው መብራራቸው በአክናፈ ሕሊናም አትመረመርም ማለታቸው ነው። ማየት አይቻላቸውም፣ ለመንበሩ ይሰግዳሉ እንጂ። ዮሐንስ ወንጌላዊ ግን መንበሩን አልፎ ቃል ብሎ ተናገረ። ከመንበሩ ስራ አልቀረም። ዮሐንስ ከመንበሩ በላይ ካለው ቃል በአብ ልብ የሚኖረውን ቃል የቃል መኖሪያው ልብ እንደሆነ የወልድ ህልውናው በአብ ልብነትን ስለሆነ ቃል በልብ እንዲኖረን ወልድም በአብ ልብ ስለሚኖር በአብ ልብነት እስከ ሥላሴ መንበር ሳይሆን እስከ ሥላሴ ልብ የበረረ መልአክ ነው ዮሐንስ ይባላል። እስከ ሥላሴ ልብ የበረረ ከመንበሩ በታች ያልቀረ ነው ይባላል። ለዚህ ምስጢር ያበቃው ምንድን ነው ሲባል 3 መሰረታዊ ነገሮች ናቸው። አንደኛው ንጽህና ነው። ሁለተኛው ድንግል ማርያምን መውደድ ነው። ሶስተኛው ክርስቶስን መውደድ ነው። 3 ነገሮች ዮሐንስ ከሌሎቹ ሐዋርያት በተለየ እነዚህ ነገሮች ነበሩት። ፍጹም ንጹህ እውቀትን የሚገልጠው ምን እንደሆነ ታውቃላችሁ? ቅድስና ነው። እውቀትን የሚገልጠው ቅድስና ነው። እዚህ አሁን ብዙ ተማሪ ይኖራል፣ የቄስ ተማሪ። በቄስ ትምህርት ቤት ምን ይገኛል ትላለህ? የትምህርት ድጋም ምናምን ይባል ትሰማላችሁ አይደል? ፈጽሞ ነውር። ጥበብ እግዚአብሔር ነው። እግዚአብሔርን ያገኘ ሰው ቅድስና ያለው ሰው ምስጢር ይገለጥለታል። ተመልከቱ ምንድን ነው ያለ? ክስቶ ላይንቴ ወራይ መድምምከ ሕግከ ነው ያለው። አይኖችን ግለጥና ከሕግ ድንቅ ነገር ነው ያለው። የኃጢአት ሞራ ሲገለጽ የእግዚአብሔር ምስጢር ይገለጣል። ዮሐንስ በንጽህናው አካል ከህልውና ተገልጦለት የሥላሴ አንድነትን ሦስትነትን አምልቶ ተናገረ። ሦስተኛው መዝገበ ምስጢር እናታችን ቅድስት ድንግል ማርያም ናት። ማይቶተ ዓለም ምቅዳህ ዘምስጢር ይላታል አባ ጊዮርጊስ ዘጋስጫ። ምቅዳህ ዘምስጢር ከጉድጓድ ያለውን ውሃ በመቅጃ እየቀዱ እንደሚጠጡት የሥላሴን ምስጢር የምንቀዳባት የምስጢር መቅጃ ትባላለች ድንግል ማርያም። የምስጢር መቅጃ፣ የሃይማኖት መቅጃ ነው የምትባለው።
የሥላሴ የአንድነት የሦስትነት የመለኮት ምስጢር የሃይማኖት ምስጢር ተቀርቶ የሚጠጣው በድንግል ማርያም ነው። ድንግል ማርያምን የሚያመሰግናት የሚወዳት ሰው በእሷ መቅጃነት የሥላሴ ባሕረ ምስጢር ተቀርቶ ይሰጠዋል፣ ይጠጣል።